እኔ እኮ ማን ነው ጠላት ወያላ ምን አስቦ ነው ሊድስ ነጥብ ያስጥለዋል ብሎ ያሰቡት? በማን ዩናይትድ ስለተሸነፍን ነው ወይ? ዋንጫ እኮ ዘንድሮ ምንም ነገር ስለሌላቸው ዋንጫ ስለሰጠናቸው ነው 3-2 ይላሉ እስከ ግንቦት ድረስ ማለት ምን አስባችሁ እንደሆነ አላውቅም። በሜዳችን 5-0 የገረፍነው ቡድን ነው አመጣንና 4-9 ማለት ነው በአግሪጌት። ለካስ የሌሎቻችሁ አፈርድሜ ስላበላችሁ ነው፣ የሌሎቻችሁ ጌታ ስለሆነ ነው። የሌሎች ወያሎች ማለት ነው። የማን ሲቲ አይደለም። ያ ማን ሲቲ ብቻ ከኛ ጋር ይሮጣል። ሌሎቻችሁ ዝም ብላችሁ ቆማችሁ ታስቃብጣላችሁ። አጨብጫቢ ናችሁ። ሌሎቻችሁ አጨብጫቢ ለማን ሲቲ ገባ። ለሚዜ ታጨበጭባለ። ትክክለኛ የዘበኛ ባህሪ ሰርጉ ላይ ራሱ አልጠራ የዘበኛ ባህሪ ነሽ። ገባሽ አይደል? የሊቬ ደጋፊ ራሱ እኛን ብቻ ነው ማትችሉት። አንተ ሊድዝን አትችሉም። የትኛው ነው ያለፈው አመት ቻምፒየንን ማሸነፍ ማቃት? ኖርማል ክሬዲት እየተሰጠ ነው አይደል? አሪፍ ቡድን ነበር ያለፈው አመት ቻምፒየን ነህ። ከወራጅ ቀጠና የመጣን ቡድን ደርሶ መልስ አቻ መውጣት እኮ ውርደት ነው። እኛ ይኸውልህ የወራጅ ቀጠና ቡድን እንደሆነ አስታወስ ነው 9 ቀቀነለት ማለት ገባ አይደል? እናንተ ጋር እንዳለ አትችሉትም ሊድዝን አትችሉትም ማለት በየሳምንቱ ሊድዝን ብትጮቱ ኖሮ እናንተ ማስራ ምናምን ያለ ዱቅ ትሉ ነበር። እኛ ግን በየሳምንቱ ሊድዝን መጮት አንችልም እንጂ ጎል ዲፈረንሳችን ራሱ 100 ነበር የሚሆነው። 9-0 ነው የሰጠነው። 9-0 we are the gunners ገባ አይደል? ላንተ ወሰደው ይሄኛውን ለራስ ጠጣው ዱቄት ያንስ። እሺ አርሰናል አሸንፏል ጋይስ። ጊዮኮሬሽም ጎል አግብቷል እና አርሰናል ጋይስ አንድ ጨዋታ ባሸነፈ ቁጥር ለዋንጫው የሆነ ያህል ኢንች እየተጠጋ በቃ ነገሮች እያበቃላቸው እየመጣ ነው። ለምን ነው ነገር ማንፈጥረው ጋይስ? ለምን ነው በደንብ ማንቋጥረው? በክርስቶስ እኔ ዛሬ የብር ነገር ሆኖብኝ ነው። እኔ እናንተ ትኬት እንድበሉ ጨዋታዎቹን በሙሉ 12 ሰዓት እኩል አረጉብኝና አንዴ እዚህ ጋር ኮርና ሳይ፣ አንዴ እዚህ ጋር ሹቶን ታርጌት ሳይ አንድ ቦታ ኮንሰንትሬት አድርጌ መቋጠር አልቻልኩም። እና ትኬታችን ያው ሊሳካ ኦልሞስት ባርሳ ነው የቀረን፣ ባርሳ ብቻ ሌላው በሙሉ አልፏል። ዛሬ ግን የሚበላ እኮ የለም፣ ዮርዳ ብቻ ነው የሚበላው እና ባርሳ ኮርና ያሸንፋል ብቻ ነው የቀረን። እሱንም ፈርስት ሃፍ ኦልሞስት በልተነዋል። እኔ እንድበሉ ነው እናንተ እዚህ ጋር ምደክመው፣ እናንተ ግን ሰብሰብ ብላችሁ መቋጠር እያቃታችሁ ነው ጋይስ። የብር ነገር ሆኖብኝ ነው። እኔም ቤት በኩል ኮንሰንትሬት አድርጌ ልቋጥር አንድ ላይ አድርገውት። ለማንኛውም ጋይስ አርሰናል ባሸነፈ ቁጥር በቃ በጨዋታ ቁጥር እኮ የሚቀሩ ጨዋታዎች እያነሱ ነው እየመጡ ያሉት። አሬው ነገር እንፍጠር። ለማንኛውም ዮርዳን ላይ ነው የምትጮቱት ምናምን የሚል ሰው አሁንም እንዴ ተዘግቶ የለ እንዴ ምናምን የሚል ሰው ሳይሆንም እንዴት እንደሚያናደኝ እግዚአብሔርን። ቴሌግራም ላይ ላይክ የውጭ ሀገሮቹን ሳይቶች እንዴት መጫወት እንዳለብን ያልገባው ሰው ሊኖር ይችላል። ቪዲዮ ቁጭ አድርጌልሃለሁ እንዴት እንደምትመዘገብ እንዴት እንደምታስገባ እንዴት እዛ ጋር እየተወያየን በደንብ እየቆረጥን ነው። ቴሌግራሜ @ዮዮርዳ ያለ ምንም ስፔስ ዝም ብለህ ዮዮርዳ ብለህ ስፔስ ሳትጠቀም ስትጽፍ ይሄኛው ቻናል ይመጣልሃል። ከ4500 በላይ ተከታይ ያለው 4500 በላይ ይሄኛው ቻናል ማለት ነው። ተቀላቀል። እዛ ላይ በየቀኑ የዛሬውንም ቀመር ተመልከቱት። ጀሞ እናንተ አልገባችሁም እንጂ አርሰናል ለዓለም እግር ኳስ ትልቅ ነገር እየሰራ ነው። ጀሞ ትልቅ ነገር በኮመ ኳስ በኮርና ኳስ ብቻ ሊግ እንዴት እንደምትፎካከር እንዴት እንደሚበላ ለዓለም እግር ኳስ እያሳየ ነው። ጀሞ በቆመ ኳስ ፕሪሚየር ሊግ እንዴት እንደሚበላ ያሳያል። አርሰናል ዘንድሮ ያሳያል። ጀሞ ዛሬ በኒርስ ይፈተናል ነጥብ ይጥላል ተብሎ የተጠበቀውን ጨዋታ ፈንደድ አድርጎ ለጠፍ አድርጎ መጣ። የሚገርም ጨዋታ በቆመ ኳስም ኦፕን ፕሌይ አርሰናል ማግባት እንደሚችል ማሸነፍ እንደሚችል አሳይቷል። ዛሬ ብራዚላዊ መሆኑ ጄሱስ ምን አይነት ድንቅ ጎል የክለዛራት የሚገርም መነሳሻ ጎል ጀሞ የሚገርም ብቃት ፈንደድ አድርጎ ለጠፍ አድርጎ ነው የመጣው። በቃ የሚገርም ብቃት ጀሞ ትልቅ ቶርናመንት አዘጋጅቻለሁ። ፕሮፌሰር ቶርናመንት የፔስ ቶሎ ተመዝገቡ ሳይሞላ ጀሞ ያው ዩዘርኔም አለ በጂቲ ዩዘርኔም ተመዝገቡ አፍጥኑ ጀሞ የሚገርም ቶርናመንት ጀሞ አዘጋጅቻለሁ ጀሞ ኦን ጎል የሚባለው ተጫዋች በጣም የሚገርም ፎርም ላይ ነው የሚገኘው። ባለፉት 9 ጨዋታዎችም 5 ጎሎችን ማስቆጠር ችሏል። ክለባችን የዛሬውን ጨዋታ 4-0 በሆነ ውጤት ሊድስን ማሸነፍ ችሏል። እጅግ በጣም የሚገርም እንቅስቃሴ ከክለባችን ተመልክተናል። መጀመሪያ አጋማሽም ሁለተኛ አጋማሽ ላይም ከክለባችን ተጫዋቾች የተመለከትነው እንቅስቃሴ እጅግ በጣም የሚደነቅ ነው። ማርቲን ዙቢሜንዲ፣ ቪክተር ዮኬሬሽ እና ጋብሪኤል ጄሱስ 3ቱን ጎሎች ሲያስቆጥሩ አንዱን ኳስ ደግሞ ሊድሶች የራሳቸውን መረብ ላይ ያሳርፈዋል። ኦዴጋርድም ተቀይሮ ከገባ በኋላ በጣም ደስ የሚል እንቅስቃሴ ያስመልክቶናል። በጣም ቀጥተኛ ሆኖ ሲጫወት ነበረ። አርቴታ ከባለፈው ከማንቸስተር ዩናይትድ ጨዋታ በኋላ መልእክት አስተላልፎ ነበረ። ከዛም በኋላ ክለባችን ባደረጋቸው 2 ጨዋታዎች 7 ጎሎችን ማስቆጠር ችሏል። ሊጉን በ53 ነጥብ መምራት ጀምረናል። ማንቸስተር ሲቲ እና አስቶን ቪላ እስከሚጫወቱ ድረስ ሊጉን በ7 ነጥብ መምራት ጀምረናል። አንተስ ጨዋታው እንዴት አገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። የሊጉ መሪ አርሰናል በፕሪሚየር ሊጉ ከ3 ጨዋታ በኋላ ወደ ድል ተመልሷል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል እንደምታውቁት ያለፉት 3 ጨዋታ ድል ማድረግ
ተስኖት ነበር። ሁለቱን አቻ አንዱን ሽንፈት ነበር የገጠመው። ዛሬ ግን ሊድስን አስተናግዶ 4-0 ረምርሞታል። እውነት ይሄ ለአርሰናል በጣም ወሳኝ ነበር። ምክንያቱም ያንን ሽንፈት ለመርሳት ይሄ አስፈላጊ ነበር። በሊጉም እንግዲህ ተፎካካሪነቱ በ4 ስለሆነ ለዛም አሁን ጋፑን ማስፋት አለበትና ወሳኝ ነው ብዬ አስባለሁ። ይሄ ሽንፈት ይረሳል። አሁን ይሄ ድል መጣ አይደል? አሁን ያለፈው ይረሳል። ወደፊት ነው ተስፋ የሚደረገው። ያጋጥማል መቼም ሁሉንም ጨዋታ አሸንፎ ዋንጫ አይበላም። ደግሞ በዛ ዓመት አርሰናል ደስ የሚለው ትናንሽ ቡድኖች አይፈትኑትም። በፊት እነሱ ነበር የሚፈትኑት። አሁን ቶፖቹ እየፈተኑት እነዚህን ደግሞ እያሸነፈ ነው። ሊድስ ራሱ እኮ 5-0 አሸንፎታል። ሁለተኛ ሳምንት ላይ ተገናኝተው ነበርና አሸንፎት ነበር 5-0። አሁን ደግሞ 4-0 አሸንፎታል። አሪፍ ነው ብዬ አስባለሁ። ግን ሰዎች ኤቨርተን ደግሞ ባለቀ ሰዓት ብራይተን ላይ ጎል አስቆጥሮ 1-0 የተመራ ነበር። 6 ደቂቃ ተጨምሮ ባለቀ ሰዓት ጎል አስቆጥሮ አቻ ወጥተዋል። ደግሞም ሌላ ሻምፒዮንሺፕ ላይ የላምፓርዱ ኮቨንተሪ በተከታታይ ነጥብ እየጣለ እንግዲህ ዛሬም ካምባክ ተሰርቶበት ኪፒአር 2-1 አሸንፎት እንግዲህ ሚድልስብሮ ጋር ነጥብ እኩል ሳይሆን አይቀርም። ዛሬ ሚድልስብሮ ሳያሸንፍ አይቀርም። በጣም የሚገርም በጣም 9 ነጥብ 10 ነጥብ ነበር ልዩነታቸው። ነጥብ እንግዲህ ተሸንፏል። ለሱ በጣም ተበሳጭቻለሁ እኔ። ግን አርሰናል ጣፋጭ 3 ነጥብ ማግኘት ይችላል። እስቲ የአርሰናል ደጋፊዎች በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ክሊፓችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል አሸንፏል። አቤት አቤት! ለባለፈው ሳምንት ውጤት ይቅርታ ብሎ ሙሉ ቲሙ ተንበርክከው ነው ይቅርታ ይጠይቁን ይላል። እኛ ደግሞ ይቅርታ እንቀበላለን። ኧረ ትችላላችሁ። አንተ ማዱኬ ዛሬ ስታስደስተኝ ነበር። ትችላል። ዙቢሜንዲ እንዴት ነው መች ጊዮኬሬሽ ኦ ማይ ጋድ! ሁላችሁንም አፍነን ነው የምንደበደባችሁ። እናንተ ግን አሁን ማን ነው የሚቋጥሩኛል? ለምንድን ነው ማን ከዚህ በኋላ አንሸንፍም? በቃ ማን ነው የሚያሸንፈን? እንዴት ነው ምንችለው? በስመ አብ ማዱኬ ትችላለህ። ዴክላን ራይስ ሙሉ ቲሙ ዛሬ አስደስቶኛል ነው የምላችሁ። ሙሉ ቲሙ ማለት ነው። በጣም ነው የምትችሉት። አንተ ሊድስ ነው ከዩናይትድ ጋር ችውጣው ወስደን አራት ማለት ነው። መድፈኞቹ አርሰናሎች ከ3 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታ ነጥብ መጣል በኋላ በድጋሚ ወደ ድል በመመለስ 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸው መሪነት ወደ 7 ነጥብ ከፍ በማድረግ በ53 ነጥብ አንደኛ ደረጃነታቸውን አጠናክረዋል። ይህንን ጨዋታ በደንብ ዲቴል የመመልከት እድሉ አልነበረኝም፣ ምክንያቱም ሰርግ ላይ ነበርኩ። በጣም ከባድ ሰርግ ላይ ማለት ብዙ ሰርፕራይዞች የነበሩት ሰርግ ላይ በኋላ ምን አይነት ሰርግ ላይ እንደነበርኩ አካፍላችኋለሁ። ግን ጨዋታውን ከላይ ለመመልከት ጥረት ባረኩት መሰረት መድፈኞቹ አርሰናሎች በጣም የተሻለ ፐርፎርማንስ ነበራቸው፣ እንደ ውጤቱ ማለት ነው። የሚገርም ፐርፎርማንስ በቃ አርሰናል ደጋፊዎች በፕሪሚየር ሊጉ ላይ የሚፈልጉትን አይነት ፐርፎርማንስ ማለት ነው። የመጀመሪያው አጋማሽ ላይ ከሊድስ ዩናይትድ ጋር አርሰናሎች ጎል ለማግኘት ተቸግሮ ነበረ። ነገር ግን እንደተለመደው ጎል ለማግኘት ሲቸገሩ የችግር ጊዜ ደራሽ የሚሆንላቸው ሴት ፒስ እንግዲህ መድፈኞቹን በዙቢሜንዲ አማካኝነት 27ኛው ደቂቃ ላይ ቀዳይ ማድረግ ችሎ ነበረ። በድጋሚ ከሌላ ተሻጋሪ ኳስ እንግዲህ በዳርሎ ራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች የመጀመሪያው አጋማሽ 2-0 በመምራት ነበር ማጠናቀቅ የቻሉት። ከሰከንድ ሃፍ በኋላም እንግዲህ በቪክተር ዮኬሬሽ እና ጋብሪኤል ጄሱስ አማካኝነት ተጨማሪ 2 ጎሎችን አስቆጥረው 4-0 ጨዋታውን ማሸነፍ ችለዋል ማለት ነው። በዚህም እንግዲህ ነገ ማንቸስተር ሲቲ የአርሰናል ቀጥተኛ ዋንጫ ተፎካካሪ ይሆናል ተብሎ የሚጠበቀው ቡድን ከቶተንሃም ሆትስፐር ጋር ከሜዳ ውጪ የሚጋጠም ይሆናል ማለት ነው። ቶተንሃም ጥሩ ፎርም ላይ ባይሆንም ነገር ግን ማንቸስተር ሲቲን ከሚፈትኑ ቡድኖች መካከል አንዱ እንደሆነ ይታወቃል። ለዛ ጨዋታም እንግዲህ ጫና ሲቲ ላይ ማሳደር እንደቻሉ ተመልክተናል። ሊድስንም እንግዲህ ኤላንድ ሮድ ላይ በመጓዝ በ4ኛ ሳምንት ፕሪሚየር ሊግ መርሃ ግብር 4-0 ከድንቅ ፐርፎርማንስ ጋር መርታት ችሏል። በዚህ ጨዋታ ላይ እንደነ ማዱኬ፣ ኦዴጋርድ፣ ማርቲኔሊ የመሳሰሉት ተጫዋቾችም አሲስት ማድረግ ችለው ነበረ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። አንዱ ዩናይትድ ባጠፋው ሌላኛው ዩናይትድ ተቀጥቷል። ሊድስን ቅጥቅጥ አድርገን ያሸነፍ ነው። ሁሉም ነገር የነበረው ጨዋታ ነው። በጣም ደስ ብሎኝ ነው ያየሁት። ኦንጎል አለው፣ ኮርና አለው፣ ኦፕን ፕሌይ አለው፣ ዩኬሪሽ አግብቷል፣ ጂሰስ አግብቷል ምናምን ነገርና ማዱኬም አሪፍ ነበረች የነበረችው። ይሄ በጣም የሚያስፈልገን ውጤት ነበረ። ከተከታታይ ነጥብ ከማጣት ካለማሸነፍ ወደ ማሸነፍ የመጣንበት ነውና ቀሪ ጨዋታዎችን በዚሁ ሞራል በዚሁ ኢነርጂ ተጫውተን እያሸነፍን መሄድ አለብን። ትንሽ የሚያሰጋው የሳካ ጉዳት ነው። ሜሪኖም ተጎድቷል ተብሏል። የነሱን እንግዲህ በኋላ የምናየው ነው የሚሆነው። ግን እንኳን ደስ አላችሁ። አሪፍ ጨዋታ ነበር የተጫወት ነው። ጥሩ የሚባል ውጤት ነው ይዘን የወጣ ነው። ጎሉን በደንብ ያስፈልገን ነበር። አሁን ከሲቲ ጋር ያለን ጎል ራሱ በ2 ጎል መስፋት ችሏል ማለት ነውና እናንተ እንዴት አያችሁት ጨዋታውን? እኔ ተመችቶኛል። አርሰናል በኤላንድ ሮድ የጎል ዝናብ ሲያዘንብ አምሽቷል። ሚኬል አርቴታ ለማንቸስተር ዩናይትዱ ጨዋታ ምላሽ ከተጫዋቾቻቸው በአግባቡ አግኝተዋል። በ11 ተከታታይ ጨዋታ አንድ ሽንፈት ያስተናግረውና ባለፉት 5 ተከታታይ ጨዋታዎች በሜዳው ያልተሸነፈው ሊድስ ዩናይትድ ጎል ሲዘንብበት አምሽቷል። መድፉም
ፒኮኳን ሲገነጣጥላት ያመሸበት ጨዋታ ሆኗል። በጨዋታው ላይ ቡካዮ ሳካ ከጨዋታው መጀመር በፊት ዋርማፕ እየሰራ ባለበት ሰዓት ጉዳት አስተናግዶ ከቋሚ 11 የወጣ ሲሆን እሱን የተካው ማዱኬ አስደናቂ ኳስ በማሻገር ዙሜንዲ መረብ ላይ በመወዝወዝ አርሰናል መምራት ጀምሯል። ዙሜንዲ በማንቸስተር ዩናይትድ ጨዋታ ላይ ጥያቄ እንደነበረ ይታወሳል። በዚህ ጨዋታ ላይ የሚገባውን መልስ መስጠት የቻለበት ምሽት ሆኗል። በሌላኛው እንቅስቃሴ በተመሳሳይ መንገድ ማዱኬ ከማዕዘን ምት ያሻገረውን ኳስ ራሳቸው ላይ ዳሎና ጀስቲን አስቆጥረው አርሰናል 2-0 እየመራ ወደ እረፍት የወጣ ሲሆን ከእረፍት መልስ ሊድስ ዩናይትዶች ለመነቃቃት ጥረት ቢያደርጉም አርሰናሎች በቪክቶር ዮኬሬሽ ጎል አማካኝነት 3-0 መሩ። ተቀይሮ የገባው ጋብሪኤል ጀሱስ ደግሞ ቪክቶር ዮኬሬሽን ተክቶ የገባው ተጫዋች አስደናቂ እንቅስቃሴ አድርገው ኳስና መረብ በማገናኘት አርሰናል ከኤላንድ ሮድ 4 ጎሎች ንጹህ 3 ነጥብ ንጹህ 4 ጎል ይዞ የተመለሰበት ሆኗል። በዚህም መሰረት እንግዲህ ነገ አስቶን ቪላና ሲቲ ተጋጣሚዎቻቸውን ሲገጥሙ ድረስ ሊጉን በ7 ነጥብ ልዩነት መምራት የቻለበት ሂደት ተመልክተናል። ሚኬል አርቴታ ካለፉት ጊዜያቶች ለየት ያለ ያጫወት መንገድና ሞር ቀጥተኛውን ያጫወት መንገድ ቶሎ ቶሎ አጥቂዎች ኳስ የሚደርስበት መንገድ ከአማካኞቻቸውና ከተከላካዮቻቸው ሲያደርጉ ዛሬ ማምሸታቸው ለውጤቱ እንደ ምክንያትነት እየተጠቀሰ ይገኛል። እንዴት ነበረ ጨዋታው? የአርሰናል ደጋፊዎች እንዴት ተመለከታችሁት? የሚኬል አርቴታ እና የተጫዋቾቻቸው ያጫወት መንገድን ወደዳችሁ? ታሳብ ስጡበት። ካይ ሃቨርዝ በቆየባቸው ደቂቃዎች ያደረገውን እንቅስቃሴስ እንዴት ተመለከታችሁት? ታሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያርጉ። ይህ ትርታ ሲሊ ስፖርት ነው። መልካም ምሽት፣ ይመቻችሁ። ጎረቤት ለመቼ በቃ አለቀ። ተስፋ አስቆራጭ ሽንፈት ሞራል የሚነካ ብዬ ነበር። በሜዳው 4-0 ሊድስ ተለጠፈ። እዛው ትቀመጣለህ ማለት ነው። በቃ እናመሰግናለን። ጎረቤት ለመቼ አለቀ። ወልቭስን ተሰጥቶሻል። አሁንም ቼልሲ ደግሞ ዌስትሃምን ሰጠ። ከኔ በታች ያለ ንቅንቅ የለም፣ ንቅንቅ የለም። 3 ነጥብ ምናምን 1 ነጥብ አታገኝም። 1 ነጥብ አለቀ በቃ። ቼልሲ ዌስትሃምን ተለጥፋል፣ አለቀ በቃ። ወልቭስ ተለጥፈሻል፣ ሊድስዬ ተለጥፋለች። አርስዬ እናመሰግናለን። ይመቻችሁ። አረ በስማም ጋይስ ይውላችሁ በቃ ዮኬሬሽ ጎል ሲያገባ በጣም ነው የሚያሳዝነው። የምሬን ነው የምላችሁ። ምክንያቱም ጫናውን ፊቱ ላይ ታዩታላችሁ። በቃ ሴሌብሬሽኑ ላይ ጫናውን ትመለከቱታላችሁ። በቃ የሌለ ነው የሚወርቀው። ላይክ በጣም ጎል አለማስቆጠሩ ተከታታይ በነገራችን ላይ 7 የፕሪሚየር ሊግ ጨዋታዎች ላይ ጎል አላስቆጠረም ነበር አይ ቲንክ እና ዛሬ ነው ጎል ያስቆጠረው። ከዛ በኋላ ሶስተኛዋን ጎል በሚያስቆጥርበት ሰዓት ላይ የነበረው የደስታ አገላለጽ ማለት ነው በቃ የሚይዘው የሚጨብጠውን ነው የሚያጣውና ያለበትን ጫና የሚያሳይ ይመስለኛል። ላይክ ምን ያህል ሊጨነቅ እንደሚችል አስቡት። በዚህ ዘመን ሲጀምር የተኛውም እግር ኳስ ተጫዋች የተከፈለበትን ዋጋ እንግዲህ በአንድ ቡድን ውስጥ መጥቶ በአንድ ጊዜ ፐርፎርማንሱን ማሳየት ካልቻለ ሶሻል ሚዲያው ይቀጠቅጠዋል። ስልኩን በከፈተ ቁጥር ሊያየው የሚችለውን የሚን ብዛት አስቡት። ከዛውላ ጫና ውስጥ ታግሎ ራሱ 1 ጎሎችን እያስቆጠሩ ወደ ፐርፎርማንስ መምጣት ከባድ ነውና ለሱ ብቻ ሳይሆን ለየተኛው ማጥቂ በዚህ ሰዓት ላይ ጎል አለማስቆጠር በጣም ጫና ውስጥ ይከታልና ዮኬሬሽ በጣም ነው የሚያሳዝነው ጋይስ። ኤኒዌይስ እስኪ ምን ትላላችሁ ስለ ዛሬው የአርሰናል ድል? ኮሜንት ሴክሽን ላይ አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። የዮኬሬሽን ጎል ያላያችሁ ዮኬሬሽ ጎል ቱዴይ ብላችሁ ቲክቶክ ላይ ገብታችሁ ሰርች አድርጉ፣ ይመጣላችኋል። ይመቻችሁ። አርሰናል ሊድስን ሜዳው ድረስ በመሄድ ማለት ነው በምትመለከቱት መንገድ 4-0 ቅጥቅጥ አድርጎ አሸንፎ ወጥቷል። ኮንግራ እጅግ በጣም የሚገርም ጨዋታ ነበር። ያው እንደምታውቁት ዘንድሮ ሊድሶች ለትልልቅ ክለቦች እጅግ በጣም ፈታኝ ነበሩ፣ እኛን ጨምሮ ማለት ነው። አርሰናል ግን እጅግ በጣም በሚገርም ሁኔታ ጽድት አድርጎት አሸንፎ ወጥቷል ሜዳው ድረስ ማለት ነው። አራ ጨብጭም። ዮኬሬሽ ምን አይነት ጎል ነው ያስቆጠረው? እውነትም ታጋ ይላል። እንደዛ ተከላካዩ ያዘው ያንን ኳስ። እኔ ግን ከጎሉ በላይ ማርቲኔሊ ተከላካዩ እንደዛ እየወረደበት ምን አይነት አሲስት ነው ያደረገው? ዋው እጅግ በጣም ያምር ነበር አሲስቱ ማለት ነው። ዙቤሜንዲ ምን አይነት ሄዲንግ ነው በእናታችሁ እሱ ራሱ ያስቆጠረው። አረ በስመ አብ። ማዱኬ እኮ እጅግ በጣም የምትገርም ተጫዋች ናት። መጨረሻ ላይ ፊኒሺንጓ ነው እንጂ አንዳንድ ቀን ድሪብሉ ኳስ አገፋፉ እንዴት አባቱ እንደሚያምር ዛሬ እጅግ በጣም ልዩ ነበር። ከአቨርተም ከጉዳት ከተመለሰ በኋላ እጅግ በጣም የሚገርም እንቅስቃሴ ነበር ያደረገው። እንዲሁም ኦዲጋርድ እጅግ በጣም የሚገርም እንቅስቃሴ ነበር። እጅግ በጣም የሚገርም አሲስት ነበር ያደረገለት። ጋብሪኤል ጄሰስም ተቀይሮ ገብቶ እጅግ በጣም የሚያምር ጎል ነበር እንግዲህ ማስቆጠር የቻለው ይሄ አጥቂ ራሱ። አረ በስመ አብ። ዋው ኮንግራ። እንግዲህ የነጥብ ርቀቱ ማለት ነው ሲቲ እስኪጫወት ድረስ አርሰናል በ7 ነጥብ ልዩነት ከሲቲ ማለት ነው ሊጉን እየመራ ይገኛል። ይመቻች። ኮንግራ ሻሼ ባጠፋችሁ ሊድስ ሰጠተ 2 ጨዋታ ቋጠረች። ከአዲስ አበባ ልጅ መጣ እዚህ አርሰናል አሸነፍኩ ብሎ ዱባይ ድረስ መጣ። ምን ይባላል? እሺ አሁን እዚህ ቀናታል ቋጠር። እኔ ደግሞ አልሰማሁም። ናይል አግኝቼዋለሁ። እላጭዋለሁ ዋንጫ ስበላ እዚህ ወጥተዋል። አረ ይሻገራል ማለት ሻገራል። ፋኛለ ማንኛውም 4-0
ሊድስ ግን ማለት ነው ሊቨርፑል ላይ ብቻ ነው በቃ የሚበረተው ማለት ነው። ምን አባቱ ነው በሜዳው ሲጀምር ነው አርሰናል ይጥላል ብዬ አልጠበኩም። ገብቷል። ትንሽ የሆነ ሆፕ አለ አይደል? በቃ የፕሪሚየር ሊግ ቲሞች ናቸው እንደዚህ የሚባል ነገር የለም ብሎ 4 ነው ያጋየው። እዚህ መጡ ሴት ፒስ አይቀራቸው ኦንጎል አልቀረም ዛሬ ሲገባ ቬክተር ዮኬሬስ ሲያገባ እኔ በቃ ረበስ ሲጀምር ማለት ነው እኔ ትኩረቴ የራሴ ጋር ነው። ገብቷል። እኔ በዚህ ቲም ጥላለ ብዬ አልጠበኩኝም። የምትጥለውም ከዚህ በኋላ ባሉት ከባባድ ቲሞች ስታገኝ ነው ብዬ ነው ሆፕ ያደረኩትኝ እኔም እስክትገጥሚ ድረስ ማለት ነው። ገብቶሻል። እኔ አሁን ትኩረቴ ነገ ቶተናም ጋር ነው እንጂ እኔ 4 ረበስ ነው። ገብተህ አውጣው ምድረ ሼባ ደጋፊ፣ ምድረ ትርፌ ደጋፊ፣ ምድረ ዲቻ ደጋፊ ገብተህ አውጣው። ሜዳ ድረስ እየመጣ ሲያሰቃይህ የነበረውን ክለብ ሊድስን ማለት ነው ሜዳው ድረስ ሄጄ 4-0 ለጥፌልሃለሁ ማለት ነው። ምን እኔ ከዚህ በፊት እኮ እሱን 5-0 አሸንፌዋለሁ እኮ። ለእናንተ ነው የተበቀልኩላችሁ ማለት ነው። ልጥፍ ማለት ነው። ታከብረኛለህ፣ ዝም ትላለህ። አሁን እኔ ሳወራ ማለት ነው ጸጥ ዝም ትላለህ ማለት ነው። አርስዬ ደስታ ምንጭ ተመልሷል። ጀማው ተመልሷል። ዛሬ በዚህ አልገባም። በዚያ ምክንያቱም በዚህ ነው የምገባው። የዚህ ጎል ያበደ ነው ማን ያበደ ነው። የጎል እኮ ፉንጋ የለውም። የጎል ፉንጋ የለውም። ግን የኢየሱስ ያስቆጠረው 4ኛ ጎል ማለት ነው። ምን አይነት ስትራይከር ነው ይኸውልህ። አሁን ዮኬሬሽ ላይ ይደወለበት ነው። ማንዬ ነቃ ደንገጥ ብለህ ተጫወት ካልሆነ ማለት ነው አለውልህ ብሎ አልዘነቀረውም። እንዴት አባቱ የሚያምር ጎል ነው ገብርኤል ኢየሱስ ያገባው። ለኢየሱስ ጀማው። ለማንኛውም ቪክቶር ዮኬሬሻችንም እንግዲህ ጎል አስቆጥራለች። ጀማው ይከብዳችኋል ተብለን እጅጉኑ ሲታሰብ የነበረው አብዛኛው አርሰናል ደጋፊ ተጨንቁበት የነበረውንም ይህንን ጨዋታ እንግዲህ ወደ ሊድስ አቅንተን 4-0 በሆነ ውጤት ለጥፈናል። ደርሶ መልስ 9 ጎልን ያስቃም ነው 9 ጎል ማለት ነው። በዚህ ቡድን እነማ ጉድ እንደተሰሩ ታውቃላችሁ አይደል? የለንደኑ አቀበት ጉድ ተሰርታለች። ሼባው ጉድ ተሰርቷል። እጅግ ብዙ የኋላ ታሪክ ያለው ቡድን ነው። እኛ ላይ ግን አይሰራ አስከብረን ወተናል። ጀማው የዋንጫ ፉክክር ሂደቱ ላይ ማለት ነው እንከኖች አንዳንድ አጋጥመውናል። የሚያጋጥም ነው። ይኸውልህ ሽንፈቶች ምናምን ይከሰታሉ። ግን እዛው ያለ መቆየት ነው ዋናው። ጀማው ነቃ ደንገጥ ብሎ ወደፊት ብቻ መጓዝ ነው ባለው መሰረት አርቴታ ወደፊት የምንገሰግስ ይሆናል። ዘንድሮ ባራዳም በፋራም ማለት ነው እንክት አድርገን ነው መንበር። ባራዳም በፋራም አንላቀቅም። ጀማው እንኳን ደስ አላችሁ። ጀማው 4-0 ቡድናችን አሸንፏል። ከማን ጋነርስ ከማን እኔ ቲክቶክ የሚሉት ግን ምን አባቱ ሆኖ ነው እንዴ? እኔ ለሱ ስር ቴሌግራም ላይ ለልቀቀው እንዴ የምሰራቸውን ቪዲዮዎች በሙሉ ጉድ ይፈላ እንዴ። አረ ኮፒ ሊንክ አድርጉ። ጀማው የሆነ ነገር ፈጠሩ እንዴ። እዩ ግቡና እዩት የሰራቸውን ቪዲዮ፣ እረፍት ላይ የሰራሁት ቪዲዮ፣ ተደስቼ የሰራሁት ቪዲዮ። እንዴ ስናዝን ብቻ ነው እንዴ ቫይራል የሚወጣው ይሄ ቪዲዮ? ግራ እየገባኝ እኮ ነው ጀማው። እስቲ የሆነ ነገር አድርጉ እናንተ። ካልሆነ ሁለተኛ አካውንት ይኸውላችሁ ከታች ሜንሽን አድርጌላችኋለሁ። ሊትስወር ካሁን በኋላ በሱ ነው ቪዲዮ መለቀው እንዴ። ይሄ እኮ ተኛ ማን ተጎማ ራሱ እንደዛ የተኛ ማንዬ። ለማንኛውም እንኳን ደስ አላችሁ ጀማው። ስንደሰት ማየት የማይፈልጉ በጣም ብዙ ማህበረሰቦች አሉ። ከዚህ ውስጥ አንዱ ቲክቶክ እየመሰለኝ ነው ጀማው። ስለሆነ ደስታዬን ማሳያለሁ። ኮፒ ሊንክ ሼር አድርገህ ታዳርሳለህ። ይኸውልህ የቼላውን ጌታ ከዛ በተጨማሪ ለሼባውም አለቃው ነው። ሊድስ በዚህ ዓመት ታውቃላችሁ አስተናግደን ጠጉና ሲዘኗል ጀማው። በደርሶ መልስ ጨዋታ 9 ጎል አስረክበን ወጥተናል። ዘንድሮ ይሄን ዋንጫ ብንለቅ ታያለህ። ካሁን በኋላ ሽንፈት የምትመለከት መስሏል ምድረ ቋጣሪ አርሰናላችን። ከዚህ በኋላ ታዩታላችሁ። እንደ ካሞን ጋነርስ ካሞን ኦንጎል ኤፍሲ ባካት ተገን 3 ፖይንት ኤፍሲ ባካት ተገን ፐርፌክት ፐርፎርማንስ ማለት ይሄ ነው። ዮኬሬዝ አገባ፣ ኦንጎል አገባን፣ ሴት ፒስ አገባን፣ ኦፕን ፕሌይ አገባን። ፐርፌክት ፐርፎርማንስ ማለት ይሄ ነው። እርክት ነው የሚልሽ። አሁን ሚኮ 3 ነጥብ ወዬ ይልሻል አይልሽም ምናምን ጣጣ የለውም። 19ኛችሁም አብራችሁ ስትቋጥሩ እኮ ያዋጣናል ማን ገባሽ አይደለ? ከ19ኛችሁ አንዳችሁን ገጥመን በ18 ስታስቋጥሩ ነው ከበድ የሚለው ገባሽ አይደለ? እንጂ የቋጣሪ ዘርፉ ስትገቢ ይመቸናል ነው የምልሽ። ትንሽ ቅር ያለኝ ነገር ማለት ነው ከዚህ በፊት አሸንፈን ስለማለቃቀስ ስላልተመቸኝ ነው እንጂ የባየርን ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በቸልሲ ዋጋ ከፈልንበት። የኢንተር ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በማን ዩናይትድ ዋጋ ከፈልንበት። አሁን ደግሞ 3-0 ከሆንን በኋላ ራይስ እና ዙቢሜንዲ ቢወጡስ ምን ችግር አለ? አሁን ከቸልሲ ጋር ከ3 ቀን ጨዋታ በኋላ ጨዋታ አለብን አይደል? ኧረ አርቴታ አትጋልባቸው በእናትህ። ስኳድ አለ። ኤዜን ቀደም ብሎ ብታስገባው ምን አለበት? ኖርጋርድ የሚባለው ሰውዬ ለምን አመጣኸው?
ለምን አመጣው? ቆሞ እንዲያየን ነው። መከላከል ላይ ጎበዝ ነው። 3-0 እየመራ ነው። ይከላከላ ገብቶ ገባሻለ። ጄሱስ የሞተ ጨዋታ የተኛ ሬሳን መግደል በጣም ነው የሚመቸው። የሞተ ጨዋታማ ይገልልሃል መጥቶ ሞቷል እኮ ማንዬ። ለምን 0-0 እያለን አታገቢም አንቺ አድክሜዎች ሰውዬ ማለት ቻምፒየንስ ሊግ ላይ ብቻ ነው የምትችይው። ዛሬ ማዱዌኬ እና ማርቲኔሊ በዚህ በግራ በኩል ሳካን የተካቹ ሰዎች ሃቨርትስም ትችላለህ፣ ሃቨርትስ ትችላለህ። ኳስ ሳትነካ ራሱ የምትችል አይነት ተጫዋች ነህ። ዛሬ ዮኬሬዝ የተጫወተው ሃቨርትስ አንተ ስላለህ ነው። ትችላለህ ነው የምልህ። ዊ አር ዘ ገነርስ 7 ነጥብ ጠብቂኝ። አርሰናል 4 ሊድስ ዩናይትድ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ዛሬ ቲሜ ይችላል። ከራያ ነው የምንጀምረው። ማን ራያ ፈታ ብሏል ዛሬ። ስርዓት ምናምን ነገር ሄደ ተመዝገብ። እዛ ምንም አልሰራህም እኮ ምን ሆነ ነው? ራስ መቱበት እንዴ 8 ከ10 ራያ ማለት ሂንካፔ ጋር እንሄዳለን። ሂንካፔ ራሱ ዛሬ ጽድት ያለ ጨዋታ ማን ሲያጠቃ ሲከላከል ማን በጣም ነው የተመቸኝ ዛሬ አስደስተኛል። ማን 8 ከ10 ለሂንካፔ ማለት ነው። ከዛ ጋብሪኤል ጋር እንሄዳለን። ማን ሶሊድ ዲፌንስ ዛሬ ምን አይነት ጋብሪኤል ትችላለህ 9.5 ማለት በጣም ነው ደስ ያለኝ። ሳሊባ ራሱ ዛሬ ማን ቲማችን ዛሬ ተበሳጭቷል። በባለፈው ሳምንት ሳሊባ በጣም የሚያምር ጨዋታ 9 ከ10 ማለት ቲምበር የሆነ ሰዓት ወደ መሃል እየገባ ማን በጣም ነው የምትችለው ቲምበር። በስማ ይሄን ቲምበር ነው የምፈልገው ሁሌም 9.5 ማለት ወደ መሃል እንሄዳለን። ዙቢሜንዲ አንተ ዙቢሜንዲ ይውላችሁ ተንበረከከና ይቅርታ ባለፈው ሳምንት አስበላዋችሁ ዛሬ ያገባለሁ አለ። ዛሬ ያገባ ምን አይነት ሰው ነው ዙቢሜንዲ? 10 ከ10 ማን ቴስታ የአየር ኳስ ማንም የማያሸንፈው ምን ሆኖ ነው? ዴክላን ራይስ ይሄ ሰውዬ ሞተር ይውላችሁ። ይሄ ካላችሁ ሞተር ነው። ይሄ ምንድነው? አይደክመውም እንዴ? የሰው ልጅ ዝም ብሎ ይሮጣል፣ ይከላከላል። ዴክላን ራይስ ትችላለህ 9 ከ10 ማለት ነው። ከዛ በኋላ ደግሞ ሃቨርዝ ጋር እንሄዳለን ደግሞ ማለት ነው። ሃቨርዝ ከጉዳት ነው የተመለስከው። ቀስ በል እንዴ አተ ቀስ ብለህ ተጮት እንደዚህ አትቻል። ምን ሆነ ነው? እኔ በጣም እያስደስተኝ ነው። ሃቨርዝ ትችላለህ 9 ከ10 አንተ ራሱ ማለት ነው። ከዛ በኋላ ማዱዌኬ ጋር እንሄዳለን። ወይኔ ማዱዌኬ ዛሬ እኔ ማለት ነው ይኸውልህ በባዶ እግራቸው የሚጮቱትን ሰዎች ማይኔ መሰለኝ ዝም ብሎ ያጥፋል ምናም ከኮርና ቀጥታ ምን አይነት ክሮስ ነው? ምንድነው? ማዱዌኬ በጣም ነው የምትችለው። 10 ከ10 እኔ ተደስቻለሁ። በስማ ጊዮኬሬሽ እፍና አደረገና እዛው ይዞ ቅርቅር አንድ ኳስ ስቶ ነበር አናዶኝ ነበር። ግን ይኸውላችሁ እሱን የፈጠነ ካስን ያደረገኝ ማርቲኔሊ ገብቶ ምን አይነት ክሮስ ያደረገለት ማለት ጊዮኬሬሽ ትችላለህ አንተ ራሱ 9 ከ10 ማለት ነው። ትሮሳርድ ጋር እንሄዳለን። ትሮሳርድ እንደውም ደንዘዝ ብሎ ነበር ዛሬ ከቲማችን ብዙም እንደውም ያልተንቀሳቀሰው ትሮሳርድ ነው። 8 ከ10 እንሰጣለን ማለት ከተቀያሪዎች። ማርቲኔሊ ምን አይነት ክሮስ ነው ገብተህ ምን አይነት አሲስትን ያደረክለት ለጊዮኬሬሽ ማን በጣም ነው የምትችለው አንተ ሰውዬ። ከተቀይረስ ገባ 9 ከ10 ኦዴጋርድ ገባ ለጄሱስ ምን አይነት ፓስ ነው ያደረክለት? ጄሱስ ምን አይነት ፊኒሺንግ? ኦዴጋርድ ትችላለህ ማለት 8 ከ10 ጄሱስ ማን 9.5 ማን ምንድነው የምትሰራው? ሰጠው ታች ወደዚህ ያደረገና ቅርቅር ልጁ ግራ ገባው ምን እንደተፈጠረ። አሁን ቲቪ ላይ ነው የሚያው ሪፕሌይ ነው የሚያው። ማን ጄሱስ እንደዚህ አትቻል እረፍ። በጣም ነው የምትችለው። ዘንድሮ በፕሪሚየር ሊጉ ከፍተኛ ኦን ጎል ማለት ነው የተቆጠረለት ቡድን ማን እንደሆነ ታውቃላችሁ? አርሰናል። ክለባችን አርሰናል 5 ጊዜ ከተቃራኒ ቡድን ኦን ጎል አግኝቷል። በጣም ከመቻላችን የተነሳ ቤተሰብ እጅግ በጣም በርከት ያለ ስም ነው ያለን። ኦን ጎል ኤፍሲ፣ ሴት ፒስ ኤፍሲ፣ ዳርክ አርትስ ኤፍሲ፣ ኮርነር ኤፍሲ ማለት በቃ በጣም ነው ሁሉንም የምንችለው። የሚገርም ፈርስት ሃፍ ነበረ ቤተሰብ። ማርቲን ዙቢሜንዲ ግሩም ጎል እንዲሁም ግሩም እንቅስቃሴ። በጣም ኦፌንሲቭሊ ነበር ዛሬ ሲጮት የነበረው። ካይጥሩ ነበረ እጅግ በጣም የሚገርም እንቅስቃሴ ሌላ ሲያደርግ ያየሁት ኖኒ ማዱዌኬና እንዲሁም ቪክተር ዮኬሬሽ ዛሬ በጣም ጥሩ እንቅስቃሴ እያደረጉ ነው ቤተሰብ። ጎል መጨመር አለብን። ሜንታሊቲው ከፍ ማለት አለበት። ጩጬውን መጨነቅ አለበት። ማንቼ ባጠፋው ሊድስ ተቀጣ። አረ ሲያሳዝኑ ወዳለ ደክል አራር እሺ ነው ዳቲ አረ ምንድን ነው ያ እንዲደረጋል አይደረግም እንዴ ያለው? እሺ በቃ እሺ ላሻ ቀበሮ 4 ጎል ሰርግና ምላሽ ነው በቃ ዛሬ ጀማው። እንግዲህ ሁሌ ባዚካ የለም ባይሆን ወያላ መጋመጥ ጀምሯል። ሊበላ እየመጣል ነው በቃ ማስጠንቀቂያ ቪዲዮ ነው። ራሳችሁን ጠብቁ እሺ። ቻው በቃ። እኔ እኮ ማለት ነው ክለብ አሸንፎ ጀስት እንዴት ነው መደሰት የማትችሉት? እግዚአብሔርን ቆይ ላሳያችሁ። ይታያችኋል። ይሄ ጀስት አሁን አርሰናል አሸንፎ ፖስት ያደረኩት ቪዲዮ ነውና 400 ምናምን ቪው፣ ከዛ 200 ምናምን ቪው፣ እዚህ ጋር ደግሞ እንደዚሁ 100 ምናምን ቪው አለ። ምን እንዴት ነው በዚህ ሞራል ቪዲዮ የምንሰራው? የሆነ አይ ነው እኮ ሌላ ችግርና የራሱ የቲክቶክ ችግር ምን ላይ እንልቀቀው? እሺ እኔ እስኪ ግራ ገባ። እኔም ብቻ ነው ግራ የገባኝ። በቃ እኔ ሌላ ቪዲዮ ምናምን የመስራት ሞራል ነበር። በቃ እንደዚህ ከሆነ ለምን ነው ቪዲዮ የምሰራው? እመቤቴን በጣም ነው የደበረኝ። እንዴት ነው ክለብ አሸንፉ ምናምን ተደስተ እንዴት ነው 400 ምናምን ቪው ላይ ስታክ የሚያደርገው?
አረ በጣም ነው ያስጠላኝ እግዚአብሔር። እስኪ የምትችሉ ሰዎች ኮፒ ሊንክ አድርጉት። በቃ የሆነ አይኑ እኮ ማስቸገር ምናምን ነው፣ ግን እምቢ አለ በቃ ሰገደ። ይሄን አይደለም ይሄን ቪዲዮ አታርጉት፣ ግቡና እነዚህን ሁለት ቪዲዮዎች ኮፒ ሊንክ አድርጉ።